በቃ አንተ መልስልኝ እኔ እሰልማለሁኝ። በቃ እነሱን ትቻለሁኝ። አንተ መልስልኝ እሰልማለሁኝ። መልከጼዴቅ ኢየሱስ ነው ካልከኝ መልከጼዴቅ ኢየሱስ ነው ካልከኝ እዚሁ ሻሃዳ ይዛለሁኝ። መልስልኝ አለ እንደዛ አለ ወይ? አሁን ምንድነው መሰል የምታረጋግጥልኝ አንተም አሁን የምፈልገው ዕብራይስጡ ፈጣሪን አማልክት ይለዋል፣ ኤሎሄም ይለዋል። ሲፈልግ ደግሞ ኤሎሃ ይለዋል። ኢየሱስ ራሱ አባቱን ኤሎሄ ብሎታል፣ አምላኬ ብሎታል። ስለዚህ የዕብራይስጡ ፈጣሪን አማልክትም ይለዋል፣ ሲፈልግ አምላክም ይለዋል። ስለዚህ ሲተረጉሙ ወደኛ ሲተረጉሙ ወደ አማርኛ ሲተረጉሙልን አማልክት የተባለበትን ቦታ እግዚአብሔሮች ወይ ደግሞ ስላሴ ብለው መተርጎም ነበረባቸው። ስለዚህ ይሄ ልክ አይደለም ነው ብዬ አሁን እኔ አዲስ ዕውቀት ያስኩት ይሄን ነው። አይ ምን ትላለህ ወይድ? እስቲ ኤሎሃና ኤሎሄ የሚለውን እንትን እውነተኛው በዛው ልክ ደግሞ በዛው እንድታስረዳኝ ፈልገው ለምሳሌ በዕብራውያኑ ጌታ ለሚለው ምን አንተ ትንሽ ቆይተህ ለምትሳደበው ነገር ካንተ ጋር ምን አስወራኝ? ትንሽ ቆይተህ ትሳደባለህ። ኧረ አልሳደብም፣ እኔ አልሳደብም። የሆነ ቤት እያወራን አይደል? ምን ነካ ሳይባል ተሳድበህ አልተሳደብኩም። አንተ ትራይቴይዝም ነው እኔ ያልኩህ እኮ ለምን ስለ ስድድብ ታወራለህ? እኔ አልሰደብኩም። አይሰደብም፣ ኧረ አይሰደብም። አይ ባባችሁም ይሆናል እንትና ጳውሎስ ነው አለን እያወራን እያለ ጳውሎስ ለኔ ያው ይሄ አንተን እኮ አይደለም የሰደብኩ ጳውሎስን ስለማልቀበል ቀዌም ነው። እኔ ጳውሎስን ስለማልቀበል ጳውሎስ እኔ እብድ ነኝ ጳውሎስን እብድ ብለኸው እኔ ደግሞ የእብዶች እብድ ነው የምሆነው። ጳውሎስ እብድ ነው ብለህ ካወራኸኝ ቀዌ ነው። ስለ ጳውሎስ ሳይሆን ቀዌ ነው፣ እብድ ነኝ ብሏል ራሱ። አይ አይደለም ብቻ ጳውሎስ ቀዌ ነው። ከእብድም አልፎ ቀዌም ነው ራሱ። ቀዌ መሆኑ ራሱ ቀዌ ነኝ ብሏል ራሱ። ጥቅስ ሰጣለሁ ከፈለክ ቀዌ ነኝ ብሏል። የሚናገረውንም አያውቅም። ጳውሎስ ቢጩ ነኝ ብሏል። የሚናገረውንም አያውቅም። ቢጩ ነኝ ብሏል። ቢጩ ነኝ ቀዌ ነኝ ምናምን ብሏል እሱና እንትን ነኝ ወፈፌም ነኝ ብሏል። እና ወፈፌ ነኝ ያለበትን ጥቅስ ነው ማለት ለመሰለህ ኧረ እኔ ስለሱ 3-4 መጽሐፍ ኦፕሬሽን ኦፍ መሳያ የሚል መጽሐፍ አይ እኛ አሁን ይኸውልህ እብድ ነው ብለን ወደ ስድብ ገባችሁ እኮ ሄዳችሁ እብድ ነው ብለን ስለማንቀበለው አሁን ይኸውልህ እኔ የምቀበለውን ትክክለኛ የእግዚአብሔር ቃል ብለው እኔ ጳውሎስን ስለሰደብኩት ሳይሆን እብደት ነው ብለህ ለእኔ እብድ ስላልሆነ እብድ ካልከው እኔንም እብድ የእብዶች እብድ እያልከኝ ስለሆነ ጳውሎስ እብድ መቀጠል አንችልም። ኖርማል ሰው ነው ጳውሎስ። እሱ እብድ ከሆነ እኔ ደግሞ የእብድ እብድ ነኝ የምሆነው። ገባ? ትርጉሙ እንደዛ ኖርማል ነው። ተሳስቼ ነው። በቃ አንተ ይቅርታ፣ ተሳስቼ ነው። ወደ ፖይንቱ እንመለስ። ለውይይት አይመችም። ገባ? ለውይይት የማይመች ቃላቶችን በቃ ይቅርታ ጠይቆ የለ እንዴ? ይቅርታ አለ። በቃ እንለፈው። አሁን ምንድነው የጠየቀኝ ጥያቄ? ይቅርታ በቃ እኔ ምናልባት ስሜታዊ ሆኜ ተናግሬ ሊሆን ይችላልና ስለ ሎርድ የሚለውን ቃል ብታስረዳኝ። ለምሳሌ በዕብራውያን ምርጥ ልጅ ነው ባላር። አይ ምርጥ ልጅ ነው፣ እውነተኛው ምርጥ ልጅ ነው። ተግባቡ፣ ምንም ችግር የለውም። በቃ ይቅርታ ካለ ተቀበለው፣ እውነተኛው። ኧረ ችግር የለውም። ምን ያው ይቅርታ ብያለሁ። አይ ከዚህ በኋላ እንደዚህ አይነት ነገር ኦፌንስ የሚያደርጋችሁ ነገር አልናገርም። ኖርማሊ እውነተኛው እንደዛ ከሆነ አንደርስታንድ ያደረከኝ ይቅርታ። ግን ቢያንስ ስለ እምነቱ ስለ ፌዙ ወይ ስለ አስተምሮቱ እናውራና እያወራ ያላችሁ ስለ ጌትነት ወይ ስለ አምላክ፣ ምክንያቱም ለእኔ ትክክል ነው ስለተቀበልኩት በዛ መልኩ እንሂድ። ሁላችንም እኮ የራሳችን እምነት ትክክል ነው ብለን ነው የተቀበለው። ኡስታዝም የራሱ ልክ ነው፣ እኔም የራሴ ልክ ነው፣ አንተም ልክ ነውና ግን ለምሳሌ ዕብራውያን ጌታ የሚለውን ቃል ለመጥቀስ 2 ቃል አላቸው። አዶኒና አዶናይ ይሉታል። አዶኒ የሚለውን ቃል ሰው ለሆኑ ገዢዎች፣ ለነገስታቶች ልክ ለእንዳነ አብርሃም ለሆኑ ሰዎች ይጠቀሙታል። አዶናይ የሚለው ቃል ግን ዕብራውያን የሚጠቀሙት ለአምላክ ብቻ ነው። በግሪኩ ቅል 2 እንደ ዕብራውያኑ 2 ቃል የላቸውም። ጳውሎስ የሚጠቀመው ኪሪዮስ የሚለውን ቃል ነው። ገብቷል?
በግሪካውያን አንድ ቃል ነው ያለው ጌታ የሚለውን ቃል ለመጠቀም ኪሪዮስ ነው የሚለው ጌታ የሚለውን ቃል ለመጠቀም ኪሪዮስ ነው። በዕብራውያን ግን ሁለት ቃል አለ አዶኒና አዶናይ። ሰው ለሆኑ ሰዎች የምትጠቀመው ቃል አለ፣ አምላክ ለሆነው ለእግዚአብሔር የምትጠቀመው ቃል አለ። ስለዚህ እንዴት ነው አንተ አንደርስታንድ የምታደርገው? መረዳትህ ምንድነው በዚህ ላይ ገብቷል? ይሄን ነው ልጠይቅ የፈለኩት እንጂ ስድብ መሰዳደብ ምንም ጥቅም የለውም እኮ። እዚህ ጋር ማንንም ኮንቨርት ለማድረግ አይደለም የምገባው፣ ነጥብ ለማስቆጠር አይደለም እዚህ ጋር የምገባው። ባይዘው እኔ ወክዬ የገባውበት የሃይማኖት ሴክት የለኝም፣ ብቻዬን ነው የማወራህና ለመግባባት ለመረዳዳት ነውና ራስ እንደ ክርስቲያን ከቆጠርክ ልጠይቅህ። እኔ ደግሞ አይሁድ አይደለሁም ብሉይ ኪዳን ነው የምቀበለው፣ በዛ ላይ መጠየቅ እንችላለን። ልነግርህ የፈለኩት ይሄንን ነው። ባይዘው እኮ ልክ ነህ እኮ። አሁን እኔም ወሂድን የጠየቅኩት እኮ ይሄንን ነው። ዘፍጥረት 1 ላይ መልስልሃለሁ። እሺ በኋላ ላይ ቆይ ዘፍጥረት 1 ጌቾ የኔን ጥያቄ ሳትመልስልኝ ግን ያንተን እኔ የጠየቅኩን ጥያቄ ሳትመልስ የኔን መመለስ ይከብዳል። ስለ መልከጼዴቅ ጠይቄሃለሁኝ አይደለ? ቅድም ስለ መልከጼዴቅና ስለ ኢየሱስ አብራራልኝ ብያለሁኝ። ኢየሱስ በመልከጼዴቅ ሹመት ካህን ከሆነ ባለፈውም እኮ ስለተናገርኩ አሁን ትመልስልኛለህ? እኔ ባይዘው ማለት ነው እኔ ክርስቲያንም ሙስሊምም አይደለም። አንተ የመልከጼዴቅ ክህነትን ካስረዳኸኝ ይሄው በኡስታዝ ፊት ቃል ገባለሁ እሰልማለሁ። እኔ ባይዘው ካስረዳኸኝ እሰልማለሁ። እኔ ሻሃዳ ይዛለሁ እዚህ። እሱ አስረድቶክ ልትሰልም እንደ ክርስቲያን ነው እንጂ መሆን ያለብህ ለሱ ብለህ ወይ አይደለም። ወሂድ አስረድቶኝ ኡስታዝ አስረድቶኝ ሳይሆን ጌቾ ካስረዳኝ እኔ እሰልማለሁኝ። በቃ እውነት እና ባያስረዳ ይሻላል። ምስልም ከሆነ እኮ ክርስቲያን እንድትወልድ ወሂድ ያስረዳኝ። ጌቾ ካስረዳኝ እኔ እሰልማለሁኝ። ጌቾ ካስረዳኝ ኢየሱስ እንዴት ነው በመልከጼዴቅ ሹመት ለዘላለም ካህን የሆነው? ይሄ ጥቅስ የተነገረው ለዳዊት ነው ለኢየሱስ ነው የሚለውን ካስረዳኝ፣ አብጠርጥሮ ካስረዳኝ እኔ እሰልማለሁኝ። ክርስቲያን መሆንም አልፈልግም። እስኪ እሰልማለሁኝ እኔ ባይዘው። በነገራችን ላይ እኮ ታውቃለህ እንደኛ ቤት ነፃነት ያለበት ቤት የለም። እሺ ላስረዳህ እና እንትኑ ላድርግልህ። አስረዳዋለሁ። ቆይ ታስረዳዋለህ። ግን እንደኛ ቤት ግን ነፃነት ያለበት ቤት የለም። ወላሂ ክርስቲያኖች አሁን እንደዚህ ቤታቸው መታችሁ እንደፈለጋችሁ የምትሆኑበት ቤት እንትን ብትሆኑ ጠርበው ነው የሚያስወጣቸው። እነሱ በቃ የሚያወሩበት እነሱ ብቻ ሀሳባቸው የሚደመጥበት ቤት እንጂ የሰው ሃይማኖት የሰው ሀሳብ ማክበር የሚባል ነገር የላቸውም። ራሱ እውነተኛው እንደፈለገ ይናገራል። ባላረም ጌቾም እንደፈለገ ይናገራል። ፕሮቴስታንቱም ኦሊጂሰሱም ጆዋይትነሱም መጥተው እንደፈለጉ እንትን ይላሉ ማለት ሀሳባቸውን ያንጸባርቃሉ። ግን የሰው ሀሳብ ለማዳመጥ የሰው ሀሳብ ለማክበር አንደኛ እኛ ቤት አይታችሁ ከሆነ ምንም የሚያስፈራ ሀሳብ ስለሌለ በቃ እምነታችሁ ነው ሀሳባችሁ ነው። አመሰክራለሁ ወዲ ኡስታዝ ይሄን ይቀበላሉ። ሙስሊሞች አካባቢ ላይ ያለው ነገር እሱ ነው። አሁን እንደፈለጋችሁ ስታወሩ ለእናንተ ነው በድሉ የምንሰጣችሁ እና ማለት ሌላ ቀንም ክርስቲያኖች ከትስር የምትከታተሉ ክርስቲያኖች ታዘቡ። ክርስቲያን ቤት ገብተው አይደለም የሰው ሀሳብ ሊያስተናግድ ይቀርና የራሳቸውን የወንድማቸውን ሀሳብ የሆነ የተለየ ነገር ሀሳብ ካደረጉ አሽቀንጥረው ነው በጠረባ የሚጥሉት ማለት ነውና ጌቾ መልስለት አውሩ። የኔን እኮ ጣላችሁት። የኔን መልሱልኛ መጀመሪያ ባጭሩ መልሱልኝ። የኔን እንትና ቫላርም የጠየቀው የኔ ጥያቄ ነውና ወሂድ አንተ መልሰው። አይ እንትና ምንድነው ባጭሩ ባጭሩ ምንድነው መሰለክ እንትን ልክ ግሪኩንም ሲል ነበር ቫላር። ግሪኩም የቃላት እጥረት አለበት። ስለዚህ እኛ ጋር አማርኛውም የቃላት እጥረት ስላለበት ኤሎሄም የሚለውን አማልክት ብሎ አልጻፈውም። ስለዚህ ይሄንን እስቲ ሄድበትና እንትን በል። አዎ አዳምጠኝ። ሚውት ሳታደርግ አዳምጠኝማ። ይኸውልህ በዕብራይስጥ ኤል ማለት የኤሎሃ ምህጻረ ቃል ነው። ኤሎሃ ማለት ሲምፕሊ አምላክ ማለት ነው። ኤል ማለት የኤሎሃ ምህጻረ ቃል ነው። ልክ ያህ ማለት የያህዌ አብሪቬሽን እንደሆነው ማለት ነው። ኤሎሄ ስታረግ ደግሞ በዕብራይስጥ አምላኬ ማለት ነው ትርጉሙ። ማቴዎስ ወንጌል ምዕራፍ 26 ቁጥር 47 ላይ ኤሎሄ ኤሎሄ ላማ ሰበክታኒ ሲል በዕብራይስጥ ምን ማለት ነው? አምላኬ አምላኬ ስለምን ተውከኝ። በአረማይስጥ ደግሞ ማርቆስ ወንጌል ላይ ኤላ ኤላ ላማ ሰበክታኒ ይላል። በአረማይስጥ ኤላ ማለት አምላኬ ማለት ነው።
ስለዚህ ኤሎሄ ማለት ሲምፕሊ ጄኔቲክ ፎርም ነው፣ አምላኬ ማለት ነው። የኤሎሂም ብዙ ቁጥር ደግሞ የኤሎሃ ብዙ ቁጥር ደግሞ ኤሎሂም ነው። ኤሎሂም የሚለው ቃል በዕብራይስጥ ሁለት ትርጉም አለው። አንደኛ የመጀመሪያው አምፕሊቲዩድ ይባላል፣ ሁለተኛው መልቲቲዩድ ይባላል። ምን ማለት ነው? ላብራራው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። ኤሎሂም የሚለው ቃል እዚህ ጋር አምፕሊቲዩድ ሆኖ የመጣ ነው፣ ግነትን ለማመልከት ነው። ለዛ ነው ወደ ግሪክ ሰብስቲቱንት ወደ እንግሊዝኛ ሲመጣ ኤሎሂም የሚለውን ቃል በቃል ሲተረጉም አማልክት መባል ሲገባው ቴዎስ ወይም ደግሞ ጋድ ብለው ያስቀመጡት ማለት ነው። ነገር ግን ኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ መላእክት ኤሎሂም የተባሉበት ፕሉራል ኦፍ አምፕሊቲዩድ ሳይሆኑ ፕሉራል ኦፍ መልቲቲዩድ ሳይሆን ፕሉራል ኦፍ መልቲቲዩድ ስለሆነ የብዜት ስለሆነ ምንድነው ያደረጉት? እዛ ላይ ጋድስ ብለው ነው ያስቀመጡት። ግሪክ ሰብስቲቱንት ላይም ቴዎይ ብለው ነው ያስቀመጡት፣ አማልክት ብለው ነው ያስቀመጡት። እንዲህ አይነት ነገር አለ ወይ ስንል አዎ አለ። ኢሳይያስ ምዕራፍ 19 ቁጥር 4 ላይ እዩት ያ ጀማ። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 4 ላይ የአሦር ንጉስ አስራዶን ስንት ፐርሰንት ነው እውነተኛው? ስንት ፐርሰንት ነው? 1% ነው። ግን ጌታ የሚለውን ቃል እዛ ጋር አዶኒም ተብሎ የተጠቀሰው። አዶን በነጠላ ነው፣ አዶኒም ደግሞ በብዜት ነው። አንድ ሆኖ 1% ሆኖ ለምንድን ነው አዶኒም የተባለው ስንል ግነትን የሚያመለክት ነው። ኦሪት ዘፍጥረት 21:7 ላይ ሳራ የወለደችው ይስሐቅ አንድ ልጅ ነው። አንድ ይስሐቅ የሚባለው ነው። ይስሐቅ ግን ምን ተብሏል? ልጆች ተብሏል። አይታችሁ ሳራ ልጆች እንደምታጠባ ለአብርሃም ማን በነገረው ይላል። ልጅ አይደለም ባኒም ነው የሚለው። ልጅ ሳይሆን ልጆች ተብሏል። ግን ብዙ አይደለም እሱ። ልክ እንደዛው ዘፍጥረት ላይ ያለው ለፈጣሪ ኤሎሂም የሚለው ቃል በዚህ መልክና ልክ ነው የተጠቀመበት ለማለት ፈልጌ ነው። አንተ ግን በአንተ ትምህርት ከሆነ በአንተ ትምህርት እውነተኛው የምታስተምረው ትምህርት ስላሴ አማልክት ናቸው ብለህ ስለምታምን ለአንተ ሪኮመንድ ማድረግ ቆንጆ ጥቅስ ልስጥ ከነሱ ጋር ስትወያይ። ዘፍጥረት 35:7 ላይ ለያዕቆብ ኤሎሂም በዕብራይስጡ ተገለጡለት ነው የሚለው። ኤሎሂም አማልክት ተገለጡለት ነው የሚለው። ይህን ጥቅስ ብዙ ሰዎች ለስላሴ ነው ብሎ ነው የሚያምኑት። ስለዚህ እሺ ይሁንላችሁ፣ ግን ስላሴ ምንድን ናቸው ማለት ነው? አማልክት ናቸው ማለት ነው። ልክ እውነተኛው እንዳለው አማልክት ናቸው ብላችሁ ካመናችሁልን ችግር የለውም። ስለ ስላሴ ኤሎሂም የሚለው ቃል ስለ ስላሴ ነው የሚያወራውን በል አማልክት አምላኪዎች ናችሁ በቃ እንመንላችሁ። እኛ ግን አንድ አምላክ ነው የምናመልከው ብለን በልዩነት እንለያያለን። ነገር ግን ስላሴ አማልክት ናቸው አንልም አትበሉን። ዛሬ ራሱ የተገኘው ነገር ድርሳነ መስቀልና ገድለ አባ ጊዮርጊስ ዘጋስጫ ላይ ስሉስ እግዚአብሔር የሚል ቃል ተገኝቷል ስናጠና። ስሉስ እግዚአብሔር ማለት ሶስት እግዚአብሔር፣ ስሉስ ጸባዖት ሶስት ኃያላን ሰማይ ላይ መንበረ ጸባዖት ላይ መንበረ ጸባዖት ማለት መንበሩ ላይ የተቀመጡ ሶስት ተቀማጮች አሉ። ራሱ ጸባዖት ሶስት አሸናፊዎች አሉ። እንደዚህ አይነት ትምህርት አለ። ስለዚህ አሁን ስላሴ አንድም ሶስትም ነው ብላችሁ ነው የምታምኑት። አምላክ አንድም ሶስትም ነው ብላችሁ ነው የምታምኑት። ያንን እምነታችሁን እናከብርላችኋለን። ግን አምላክ ሶስት ነው አንልም አትበሉን። በአካል ሶስት ነው ትላላችሁ። በመጽሐፍቶቻችሁ እንደዛ ነው የሚያመለክተው ነው እኛ ፖይንት ያለው። እውነተኛው ተመለሰልህ። ኤሎሄ ኤሎሃ ኤሎሂም። ኦኬ አዎ መልሰልኛል። ግን ምን መሰለክ አንተ ላይ እንትን የምለው ነገር እኛ ጋር ግነት የሚባል ነገር ስለሌለ ገባክ? ምክንያቱም ኢየሱስ መጥቶ አብ የሚባል አምላክ፣ ወልድ የሚባል አምላክ፣ መንፈስ ቅዱስ የሚባል አምላክ ብሎ ማህተብ የመታው እሱ ነው። ስለዚህ አሁን አንተ ግነት ያልካቸው በሙሉ በክርስትናው ጋር ስትሄድ ግነት በዘይት ናቸው። በዘይት ስለዚህ ሲተረጎሙ በዘይት ሆኖ መተርጎም ነበረባቸው ባይ ነበረባቸው። እሺ ይመች አቡ ገብቶሃል? ያው እሺ ማለት ማለት አምላኪዎች ከሆናችሁ ኑ ወደ ኢስላም ነው ብለው በቃ ይመቻችሁ፣ መጽሐፉን ወሰዱት የእናንተ ነው። ያ ማለት እንደዚህ ካልከኝ ይመች ራሱ ማለት ነው። ባላር አለ ለጌቾ ጥያቄ መለስለት እኮ ግነትን የሚቀበሉ ቢሆን ኖሮ ክርስቲያኑ አይደል? እኔ ካንተ ጋር ሲወያይ ከፈለኩኝ ግነት ነው ብዬ ላሳምን እችላለሁ፣ ግን አሁን አልፈልገውም። ለምን? አዎ ልክ ነህ። ግን አሁን እኔ የምልህ ደግሞ መሰለህ ክርስቲያኑ ዓለም ግነትን ስለማይቀበል
ለምን እንደ ግነት አድርጎ ተረጎመው? አማልክት እያለ አምላኬ ብሎ ለምን ይተረጉማል? አምላኬ ብሎ ከተረጎመ በቃ ይስለማ። ወይም ቁርአንን ይቀበል። የአዶኒና የአዶናይ ልዩነቱ ደግሞ ምንድነው? አዶኒ ማለት ጌታዬ ማለት ነው። አዶናይ ማለት ጌታዬ ማለት ነው። ሁለቱም ጌታዬ ማለት ነው። ልዩነቱ ምንድነው? ለፍጡራን ሲጠቀሙ ጌታዬ ብለው ሲሉ ሰዎች ለመላእክትም ሲጠቀሙ ምንድነው? አዶኒ የሚለውን ቃል ነው የሚጠቀሙት። ለምሳሌ ኢያሱ ምዕራፍ 5 ቁጥር 15 ላይ የመላእክት አለቃ ሚካኤልን ኢያሱ ሲያገኘው አዶኒ ነው ያለው። መሳፍንት ላይም መልአኩን ሲያገኘው እነ ማሪንና ሚስቱ አዶኒ ጌታዬ ነው የሚሉት። ሙሴን ኢያሱ ሲያገኘው አዶኒ ነው የሚለው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ሳራ አብርሃምን ጌታዬ ላለችበት ቃል የሚጠቀመው አዶኒ ነው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 35 ላይ ኤሌዜር አብርሃምን ጌታዬ ለሚልበት ቃል አዶኒ የሚለውን ቃል ነው የሚጠቀመው። መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ዳዊት ስለ መሲሁ ሲናገር ያህዌ ጌታዬን ጠላቶቼ የእግር መረገጫ እስካደረስ በቀኝ የተቀመጠ አለው ሲል ጌታዬ ለሚለ ቃል የሚጠቀመው አዶኒ ነው። ግን አዶኒ የሚለውን ለፍጡር ብቻ የምንጠቀምበት ነው። አዶናይ ግን ከአንድ አምላክ ውጪ ለፍጡር አይጠቀምም። አዶናይ የሚለውን አዶናይ ለምሳሌ ዛው ላይ መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይ መዝሙረ ዳዊት ላይ ግን ስለ መሲሁ ነው እንደሚያወራው ወይዴ? አዎ ስለ መሲሁ ነው የሚያወራው። ኤሎሂምስ ለሌሎች ለፍጡራን ይውላል። እንደዛ የምታምኑ አይመስለኝም ነበር ወይዴ? ይቅርታሽ። ስለ መሲሁ ነው የሚያወራው። የአዲስ ኪዳን ማስረጃም ስላለ ችግር የለውም። አዎ ችግር የለውም። ምክንያቱም መሲሁ ስላረገ በእኛ እምነት ችግር የለውም። ነው አይደለም? ለሱ አይደለም ወይዴ? እናንተ መዝሙረ ዳዊት ለኢየሱስ የተነገረ ትንቢት ነው ብላችሁ ነው የምትቀበሉት? እንደ በጥናታችን ላይ ነው። አይ እንደ ሙስሊም እኮ አይደለም የምነግርህ። እኛ ኮምፓራቲቭ ሪሊጅን ላይ ያለነው ሰዎች ስናነጻጽር ይሄ ጥቅስ ለማን ይሰራል የሚለውን አያወራም። ቁርአን እንደ እምነት ነው ለማመንና ለመቀበል ቫላር እኛ ቁርአንና ሐዲስ ላይ ደሊል መኖር አለበት። እኔ መሰለኝ እንዴት መሰለኝ ቀጥል ቫላር መሰለኝ አጌንስት ክርስቲያንስ እንትን የምትጠቀሙት ስለመሰለኝ ነው። ከዚህ በፊትም ስትጠቅሰው አይቻለሁኝና ብዙ ጊዜ ስትሟገታቸውም ክርስቲያኖች ጋር ስለሰማው ስሟገታው አዶኒ የሚለውን ቃል አርጊመንታቸውን በእነሱ አርጊመንት ቤዝድ አደርጋለሁ። ግን እውነት የሆነውን ነገር እውነት ነው ብለን ነው የምንቀበለው። ኳሸንማ ሐራም ነው፣ ራሱ አይፈቀድም በኢስላም። ከእውነተኛ ቃል ተናገሩ ነው የሚለው አላህ። ስለዚህ ያለውን ነገር አለ ብለን እናምናለን። የማይሆን ነገር ከሆነ ደግሞ አይሆንም ብለን እንሞግታለን እንጂ የሌለውን ነገር ከነሱ ጋር ለመቃረን አንተ ምን ልትመልስልኝ ይገባል ማለት ነው። የመልከጼዴቁን አንተ ምን ልትመልስልኝ ትችላለህ ማለት ነው። መልከጼዴቅ ምን ሆኖ ነው መልከጼዴቅ? በቃ አንተ መልስልኝ፣ እኔ እሰልማለሁኝ። በቃ እነሱን ትቻለሁኝ፣ አንተ መልስልኝ፣ እሰልማለሁኝ። መልከጼዴቅ ኢየሱስ ነው ካልከኝ መልከጼዴቅ ኢየሱስ ነው ካልከኝ እዚሁ ሻሃዳ ይዛለሁኝ። መልስልኝ። አለ እንደዛ የሚል መልከጼዴቅ ኢየሱስ ነው የሚል አለ እንዴ ባይብል ላይ? ወይድ እኔ ልሞክረው ልመልስለት ባቻልኩት መጠን ትመልስለታለህ። አይ ትመልስለታለህ። ግን አይ ቆይ ቫላርን ነው የጠየቁት። ወይድ ኡስታዝ ወሂድ ቆይ አንድ ጊዜ ሚውታር ኡስታዝ ወሂድ የዳዊት መዝሙርን ለኢየሱስ ወይም ለመሲሁ ነው የተነገረው ብለዋል። እኔ ደግሞ ዕብራውያን ጸሐፊ ወይም ጳውሎስ ቅድም አሁን ተናዷል እንትና ወንበዴ ነው ያልኩት ጳውሎስ ዕብራውያንን የጠቀሰው የዳዊትን መዝሙር ነው። ምክንያቱም ያ ጥቅስ የተነገረው ለዳዊት ነው ወይስ ለኢየሱስ ነው? ወሂድ ኡስታዝ እንዳልከው ለኢየሱስ ነው ካልክ እስኪ እንዴት ነው የመልከጼዴቅ የትኛውን ነው ክህነት? እንዴት ነው አንተ እንደ መልከጼዴቅ ሹመት ካህን ያለው ማንን ነው አይደለ ጥያቄው? እሱንም አንደኛ ማንን ነው፣ ሲቀጥል ደግሞ ጳውሎስ ለኢየሱስ ተጠቅሞታል፣ አንተም ለመሲሁ ነው ብለኸኛል። እዚሁ አስረዳኝ፣ ሻሃዳ ይዛለሁኝ እኔ ኡስታዝ። ኢየሱስ መልከጼዴቅ ነው ብሎ የተቀመጠ ነገር አለ እንዴ? እኔ እኮ እንደዛ ብዬ እንትን አይደለም አላየውም። እንደዛ መልከጼዴቅ ኢየሱስ ነው የሚል ነገር አልተናገርኩም። ለመሲሁ ነው ስላልከኝ ኖ እንደ አንተ ስታወራ እንደ ጃቢር ነው ብለህ አንተ ጃቢር ነህ ማለት ነው አላልኩኝም እኮ። እንደዛ እኮ ነው እኮ ጳውሎስ የሚለው ዕብራውያን ምዕራፍ 7 ላይ አምጥቶ
መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይ አንተ እንደ መልከ ጼዴቅ ካህን ለዘላለም ካህን ነህ ሲል አንተ መልከ ጼዴቅ ነህ ሳይሆን እንደሚል ነገር አለ። እንደ ለምሳሌ ዘዳግም 18 ላይ እንደ ሙሴ ያለ ነብይ ተጠቀመው። ወሄዲ ኡስታዚ ለማን ተጠቀመው? ለኢየሱስ ተጠቀመው ጳውሎስ እኮ ኢየሱስ መሲህ ነው ስለተባለ ነው አይደለ? መሲህ ነው ስለተባለ መዝሙረ ዳዊት አንተ እንደ መልከ ጼዴቅ ለዘላለም ካህን የተባለው ማለት ነው። ታዲያ መሲሁ ካልሆነ ቆይ ባላር ሐሳብ ተረዳ። ለምን ተጠቀመው? አንዴ ቆይ በዚህ ጋር ይቅርታ፣ አንዴ ጥያቄ ልጠይቅ። ጌቾ ጠይቀዋለህ። ባላር ሐሳብ እኔ ክርስቲያኖችን እየጠየቅኳቸው ነው። አንተ ደግሞ ለመሲሁ ነው ብለኸኛል። ቆይ ይኸውልህ ባላር መዝሙረ ዳዊት ምዕራፍ 110 ከ1 እስከ 5 ድረስ ያለው በቀኝ የተቀመጠ አለው ጌታዬን ብሎ ዳዊት የተናገረው ለመሲሁ አይደለም ብለን ነው የምታምነው አንተ? ለመሲሁ አይሁዶች የሚጠብቁት መሲህ አይደለም? ኡስታዚ እሱ አይደለም። እኔ ያወራው ያነሳሁት ስለ መልከ ጼዴቅ ሹመት ነው። በዚህ ላይ አውራኝ አሳምነን ክርስቲያኖችን ወክለህ መሲሁ ነው ካልክ ዛሬ ሻሃዳ ይዛለሁ ሙስሊም ሆናለሁ። እኔ ጥያቄ ስለ መልከ ጼዴቅ ነው። በቀኝ መቀመጥ ስለ ግራ መቀመጥ አይደለም። ስለ መልከ ጼዴቅ እኮ ኢየሱስ መልከ ጼዴቅ ነው እኮ የሚል የለም እኮ ዕብራውያን ላይ ይሄ ጥቅስ ዕብራውያን ላይ የተናገረ ምንም ነገር አልተረዳኸኝም እኮ ሐሳቤን አልተረዳውም። ባላራ ሐሳቤንማ አንዳንዴ ተረዳዋ። ኢየሱስ መልከ ጼዴቅ ነው ብለው ነው የተከራከሩ ወይስ እንደ መልከ ጼዴቅ ክህነት አለው ብለው ነው የተከራከሩ? ባላር እኔ አሁን ልጠይቃችሁ እየተቆራረጥክ ነው። ለኔ ራያን እስቲ ቼክ አድርግልኝ ኔትወርኩ የኔ ነው ወይስ እሱ ነው? ታውቃለህ ተፈት ይላል ማለት ኡስታዝ አንተ ነው ከቀደም ጀምሮ እያስቸገረን ነው ኡስታዝ። የማን ነው? ይሰማል? ኦኬ እሺ። አይ ትቋረጣለህ። ሐሳቤን አላገኘውም፣ ሐሳብህንም አላገኘሁትም። ስለዚህ ድገምልኝ አንዴ። ኢየሱስ መልከ ጼዴቅ ነው ብለው ነው የሚያምኑት ነው? አሁን ይሰማል? ትሰማለህ? እስቲ ሐሳብህን ድገምና ንገረኝ እንድረዳው። የሚሰማ ከሆነ ምንድነው ጳውሎስ ኢየሱስ በመልከ ጼዴቅ ክህነት ሹመት ለዘላለም ካህን ነው ይላል ጳውሎስ። ገብቷል? ላይ ያለውን ይጠቅሳል። ምክንያቱም ዳዊት ኢየሱስ መልከ ጼዴቅ ነው አላለው ማለት አይደለም። ገብቷል? ኢየሱስ ነው ብሎታል እንጂ በመልከ ጼዴቅ ክህነት እየተቆራረጠም ስለሆነ ሐሳብን ልረዳው ቃል የተጠቀሰው ለኢየሱስ ነው ይላል ጳውሎስ እኮ። ኔትወርክ እስቲ ያስተካክለው ቫላር። ኦኬ እንዴ ተሰማኝ አይደለም ማለት ሌሎቻችሁ ከተሰማችሁ ንገሩኝ። ኢሳጃ ማለት ነው። ቆይ አንዴ ኡስታዝ ቆይ አንዴ እውነተኛው ቫላር ይሰማል? ይሰማኛል። እኔ ጃዬ ይሰማኛል። እሺ ቫላር መጀመሪያ ኡስታዝ ምን እንዳለክ ሰምተኳል? እስቲ ድገምልኝ። አይሰማም። ለዛ እኮ ነው ስላልተሰማኝ እኮ ነው። ሐሳቡን ልረዳው ኔትወርኩን አስተካክሎ በደንብ ይንገረኝ አላዳምጠው ፈልጌ ነው። እሺ ይሰማሃል በደንብ ቫላር? አላዳምጠው ስለፈለኩኝ። አዎ ይሰማኛል። እኔ እሺ ጣልቃ አትግቡ። እሺ ሌሎቻችሁ ትሰማለህ? ጣልቃ ሌሎቻችሁ አትግቡ። ኡስታዝና እሱ ብቻ ያወሩ። ሲጨርሱ ትገባለህ። ቀጥሉ። እሺ ኡስታዝዬ፣ እኔ እነሱን የጠየኳቸው ጥያቄ ምን እንደሆነ ታውቃለህ? ጳውሎስ በዳዊት መዝሙር ላይ ያለውን የመልከ ጼዴቅ ክህነትን ተጠቀመው ለኢየሱስ። ጳውሎስ ለምንድን ነው የተጠቀመው? ገብቷል? ያ ጥቅስስ የተነገረው ለማን ነው? ለዳዊት ነው ለኢየሱስ ነው? የኔ ጥያቄ ለኢየሱስ ነው ካሉ ያስረዱኝ። ለዳዊት ነው የሚል ካለ ደግሞ አይደለም የሚል ካለ ደግሞ እኔ ላስረዳው እችላለሁኝ። አንተም ካስረዳኝ እሰልማለሁ። ምክንያቱም ስለ መሲሁ ነው ብለኸኛል። አንተ ስለ መሲሁ ከሆነ ካስረዳኝ እሰልማለሁ። አሁን ሻሃዳ ይዛለሁ ብያለሁኝ የሚሰማ ከሆነ ኦኬ። አይ ችግር የለውም ማለት ለሐሳብን ለመርዳት ነው። እኔ ኢየሱስ መልከ ጼዴቅ ነው የሚል አቋም የጳውሎስም አቋም አይደለም። ዕብራውያን ምዕራፍ 7 ቁጥር 3 ላይ አንተ ምንድነው የሚለው? ምንድነው የሚለው? እናትም አባትም የትውልድም ቁጥር የሉትም ለዘመኑ ጥንት ለሕይወትም ፍጻሜ፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህኑ ይኖራል ነው የሚለው። መልከ ጼዴቅ በእግዚአብሔር ልጅ ወይም በኢየሱስ የሚመሰል ነው እንጂ
ራሱ የእግዚአብሔር ልጅ ኢየሱስ ነው አላለም ጳውሎስ ያለው እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ተብሎ የተነገረለት ኢየሱስ ነው ብሎ ነው ክሌም ያደረገው። ሐሳቤን አንዴ ልጨርስልህ። ሐሳቤን አንዴ ልጨርስልህ እና ዕብራውያን ላይ 7 ላይ እንደ መልከ ጼዴቅ አይነት ካህን ሌላ ቢነሳ በማለት ኢየሱስ መልከ ጼዴቅ ነው ብሎ ሳይሆን ያለው የኢየሱስ ክርስቶስ ክህነት እንደ መልከ ጼዴቅ ክህነት ነው። አሁን የሚነሳው ነገር እንደ መልከ ጼዴቅ ለዘላለም ካህን ተብሎ የተባለው ማን ነው? የተባለው ኢየሱስ ነው ብሎ ነው ጳውሎስ ያቀረበው። ይሄ ነገር ትክክል ነው ወይ ከተባለ አዎ ትክክል ነው። ለምንድን ነው ትክክል ነው? አዎ ትክክል ነው ብዬ የምልህ ለምንድን ነው መዝሙረ ዳዊት ላይ የተጠቀሰው ጥቅስ ነው እኮ። መዝሙረ ዳዊት ላይ ኢየሱስ በመልከ ጼዴቅ ክህነት እኮ የኢየሱስ ክህነት የመልከ ጼዴቅ ክህነት ከሆነ እስኪ ማስረጃ ያምጡልኝ ነው። ኢየሱስ እንደ መልከ ጼዴቅ ነው አይደል እኮ እንደ መልከ ጼዴቅ ነው እኮ። በቃ ሲያስረዳኝ አንድ ክርስቲያን ገብቶ ያስረዳኝ አንተ ብቻ አይደለም እነሱ ካስረዱኝ አልኩኝ እኮ። እነሱ ካስረዱኝ ዛሬ ሰልማለሁኝ። ክርስቲያን ሁሉ ካስረዳኝ ዛሬ ሰልማለሁኝ። አዎ እሺ ትሰልማለህ። ግን አሁን ምንድነው ያለው ነጥብ ምንድነው? መዝሙረ ዳዊት ላይ ምዕራፍ 110 ከ1 እስከ 5 ድረስ ነው ጥቅሱ ያለው። ያህዌ ጌታዬን ጠላቶቼ የእግር መረገጫ እስካደረስ በቀኝ ተቀመጣለሁ ይላል። አሁን ያ ስለማን ነው የሚሰራው? እሱ ሌላ ጊዜ እናወራለን። አሁን እያወራን ያለ ነው ለመልከ ጼዴቅ ነው እኮ የተያያዘ። በሱ ጉዳይ እኔ እናንተ አንግባባም። አውቀዋለሁ፣ ኢንቴንሽንህን አውቀዋለሁ። ይቅርታ ስለገባሁ አከብርሃለሁ እኮ። አንድ ሐሳቡን ተረዳውና ችግር የለውም። መዝሙረ ዳዊት ላይ ምዕራፍ 110 ከ1 እስከ 5 ድረስ እዛ ጋር ሲያወራ ያ በቀኝ ተቀመጥ ያለው አካል መሲሁን ነው ብለው ነው ማርቆስ ወንጌል ምዕራፍ 12 ቁጥር 36 ላይ የተጠቀሰው ማለት ነው። ኢየሱስም ጠቅሶ ለመሲሁ እንደሆነና ያ ነገር ደግሞ ለራሱም እንደሚነገር ኢየሱስ መሲህ ነው በሚለው ነገር ክሌም ላይ ስላለ ከዛ አንጻር ነው እዛ ጋር እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነው የተባለው። ከላይ አውዱ ላይ እየተነገረ ያለው ስለ መሲሁ ነው። ኢየሱስ ደግሞ መሲሁ ነው የሚለው ነገር የኢየሱስም የነ ጳውሎስም የሐዋርያቶችም ክሌም ነው። ኢቭን የቁርአንም ክሌም ነው ራሱ ኢየሱስ መሲህ ነው ከሚለው ማለት ነው። አንተ አሁን ኢየሱስ መሲህ አይደለም፣ መሲህ የሚባል ገና ወደፊት ይመጣል፣ ኢየሱስ ምናልባት እንደ አንድ ነቢይ ሊሆን ይችላል፣ እንደ አንድ ጻድቅ ሰው ሊሆን ይችላል የሚል እምነት ስላለህ ነው። አንተ ደግሞ ምንድነው ማድረግ ያለብህ? እንደ መልከ ጼዴቅ ሹመት ለዘላለም ካህን ነው ሲባል ስለማን እንደሚያወራ፣ በቀኝ የተቀመጣለው ሲል ደግሞ ስለማን እንደሚያወራ ደግሞ አንተ ደግሞ ንገረን፣ የራስህን እንረዳኛ፣ ደግሞ እንማር። ያው ክፍት አድርጌልሃለሁ። መልካም። ስለ በቀኙ ስለመቀመጥ ስላለመቀመጥ ሳይሆን እኔ ደግሞ ያ ጥቅስ ለዳዊት ነው፣ ለዳዊት የተነገረ ነው፣ ለዳዊት የተጻፈ ቃል ነው። ይሄን የሚቃወም ካለ ደግሞ የሚሞገተኝ ክርስቲያን ካለ ደግሞ ገብቶ መሞገት ይችላል። ይሄ ጥቅስ እነሆ በመልከ ጼዴቅ ሹመት ለዘላለም ካህን የተባለው ዳዊት ነው። ይሄን የሚሞግተኝ ካለ መሞገት ይችላል። አንተም ወይድን ሞግተው ከኔ ጋር ስለምናወራ ምንም ችግር የለም። አዲስ ነገርም ስለምንማር መጽሐፉ ከኡስታዝ ጋር እንግባባለን። እኔ ሲጀመር ደግሞ እሱ ደረጃ አይደለም፣ እሱ ከኔ የተሻለ የሚያውቅ ሰው ነው። አውቃለሁ ይሄንን አይ እሱ ከኔ የተሻለ ችግር የለም። ዳዊት እንደ መልከ ጼዴቅ ለዘላለም ካህን ነው እንደዛ አይደለም። ለኔ ዳዊት ነው። ለዳዊት የተነገረውን ጥቅስ ግን ወንበዴው ጳውሎስ፣ አሁንም ቅር የሚለው ካለ መውጣት ይችላል። ወንበዴው ጳውሎስ ለኢየሱስ ተጠቀመ። በቃ ጳውሎስ ለዳዊት የተነገረውን ሁሉ ጊዜ ማለት ሪትሮፌሽን የሚባል ነገር አለ። ገብቷል አይደል? ለምሳሌ በብሉይ ኪዳን እኮ ብታይ መልከ ጼዴቅ እናትም አባትም የለውም የሚል ቃል የለም። እስኪ ዘፍጥረት ላይ ወይም ብሉይ ኪዳን ላይ መልከ ጼዴቅ እናትም አባትም የለውም የሚል ቃል ያውጣልኝ እስኪ። ይሄን ጥቅስ የተጠቀመው ይሄን ቃል የተጠቀመው ጳውሎስ ብቻ ነው። በቃ ይሄን የሚያወጣልኝ አለ መልከ ጼዴቅ እናትም አባትም የለውም የሚል ቃል። ስለዚህ አሁን ምንድነው መሰለ የቫላሪ አዲስ ትምህርት መሰጠ ነገር የዕብራውያን ጸሐፊ ጳውሎስ አይደለም። እሺ አርመው ራስህን። ጳውሎስ አይደለም የዕብራውያን ጸሐፊ አይደለም። እነሱ አክሴፕት የሚያደርጉት እንደዛ ነው። እኔ እሺ በቃ እሺ እንትን አትበል። አሁን ምንድነው ቃላት መረጥና ያው ሪስፔክት አድርጋቸው ጳውሎስን። ያው እኔ ቅድም ለቀልድ ነው እንደዛ ያልኩት፣ ኩኩ ነው ምናምን ነገር ያልኩት ለቀልድ ነው። የሚያዳምጥም ታችም ስላለ ያው ማንኛውም ሰው እምነቱን ስትነካበት ደስ አይለውም። ያልገባኝ ነገር ቆይ አንድ ሰው የሚሰልመው
በአላህ አንድነት ሲያምን ነው እንጂ በመሲሁ ሲያምን ነው እንዴ? ነው አያ እንትን አይደለም እኮ ያው እንትን ነው ሰልማን ያለበት መንገድ ራሱ ግራ ገባኝ። ጥያቄ መልስ ካላችሁ መልሱልኝ። ጥያቄ ስለዚህ አሁን አስረዱኝ ብሏል። ምንድነው ያለው መሰላችሁ? እንደ መልከዘዴቅ ለዘላለም ካለ የእስልምና ሕግ እኮ እየተጋፋ ነው ብዬ ነው እኮ አንድ ሰው ለመስለም አላህ አንድ ነው እውነተኛው መሐመድ ነብይ ነው ብሎ ማመን ነው እንጂ ያለበት እሱም በኋላ ላይ ሲገረፍ መልከዘዴቅ ነው እንደሚያምነው ሙስሊም እሱም በኋላ ላይ ሲገረፍ ያወራዋል። ተውና አሁን ምንድነው ማድረግ ያለባችሁ እናንተ? እምነታችሁ ነው እንግዲህ እምነታችሁን ዲፌንድ አድርጉ። አንተ ሙስሊም ነህ አርፈህ ጥግን ያዝ ብሎኛል እኔን። አሁን እናንተ የምታደርጉት ምንድነው? መዝሙረ ዳዊት ምዕራፍ 110 ቁጥር 4 እና 5 ላይ አንተ እንደ መልከዘዴቅ ለዘላለም ካህን የተባለው ዳዊት ነው ወይስ ኢየሱስ ነው በሚለው ሞግቱኝ ብሏል። ጌቾ መድረኩን ላንተ ሰጣለሁ። ይሄው አውራ ጌቾ አለ ሚዩት አንሳና አውራ። አንድ ነገር ልበል በጥቂቱ ከተማርኩትኝ መልከዘዴቅ እናትም አባትም የለውም ተብሎ ተነግሯል። እናትና አባት ግን አለው። ያውም የካም ዘር ነው ይባላል በቤተ ክርስቲያን ሊቃውንት ትምህርት በቅዱሳት መጻሕፍት የካም ዘር ነው። እናትም አባትም የለውም የተባለበት ሌላ ሚስጥር እኔ በደንብ አልተማርኩትኝም፣ ግን እናትና አባት እንዳለው ግን ሲያስተምሩ ሰምቻለሁ። እሱማ ዶክተር መስከረም ለቺሳን ታውቃታለህ? እውነተኛው ዶክተር መስከረም ለቺሳ የምትባል የተረት እናት አለችና ልጅ አለው። እሱም ኢትዮጵያዊ ነው። ኢትዮጵያ መጥቶ ልጅ ወልዷል ትላለች እኮ መስከረም ለቺሳ። ዶክተር መስከረም ለቺሳ ወደ ጮማ የሆነ እኮ ጥያቄ ነው። እሺ መልስ ካላችሁ መልስ ወደ ጥያቄው ሂዱ። ወዴት ነው? ጮማ የሆነ ጥያቄ ነው የጠየቀው። መልስ ወደ መልስ በበኩሌ ብዙም ኛውን አላጠናት። እውነተኛው እኔ እኮ ደስ የምትለኝ እንቅጭቅጫዋን ነው። በቃ የማታውቀውን ነገር አላውቅም፣ የምታውቀውን ነገር አውቃለሁ ስለምትል እኮ ነው የምታስደስተኝ። አንጀቴን ነው የምታረሰው። እሺ ጌቾ፣ ወደ ጌቾ እንሂድ። ጌቾ እዚህ መጨረሻ ላይ ግን ጉድ እንዳታረገኝ እንዳታሰልመኝ አዲስ መልስ አምጥተህ እንጂ ሌላው ችግር የለም። እኔ እሱ መጽሐፍ አላሰልምም፣ በራሴ በቁርአንና በሐዲስ ነው ማሰልምህ። ካሰለምኩ ማለት ነው መሆን ያለበት። ጌቾ አለ። አይ በቃ ፈርተውሃል። ተው በቃ እለፋቸው። ጊዜያችሁ እንዳልወስድባችሁ የራሳችሁን ርዕስ ካላችሁ ኡስታዜ እወድሃለሁኝ፣ አመሰግናለሁ። ሁላችሁንም እወዳችኋለሁኝ። ጥያቄ ካላችሁ የራሳችሁን ቀጥሉ። አመሰግናለሁኝ። ነውስ ጥያቄው ግን ዳዊት ነው ያልክበት ምንድን ነው? ምንን ታሳቢ ይሆናው? ምን ደሊል አግኝተህ ነው? ምን ማስረጃ አግኝተህ ነው ዳዊት ነው ያልከው መልከዘዴቅ የተባለው? እንማር እስቲ እኛም። ለምሳሌ በብሉይ ኪዳን የደህንነት መስዋዕትና ሳክሪፋይስ የሚያቀርቡት የተሰጠው ብቸኛው ለሌዋውያን ነገዶች ነው። ለሌዋውያን ብቻ ነው። ለሌዋውያን ክህነት ለአሮን ልጆች ነው የተሰጠውና ዳዊት ግን እነዚህ መስዋዕቶች ሌዋውያን ካህናቶች ብቻ የሚለብሱትን ኤፉድ የሚባል ልብስ አለ፣ ታውቀዋለህ ይመስለኛል። እሱን ልብስ ለብሶ ኤፉድ ነው የሚባለው። እሱን ለብሶ መስዋዕት አቅርቧል። ገብቷል አይደለ? እነ ሳኦል እንኳን ሳሙኤልን መጠበቅ አቅቶት ሲያቀርብ እግዚአብሔር፣ በእርግጥ ሳሙኤል የብንያም ነገር ነው፣ እግዚአብሔር ተቆጥቶታል። ገብቷል። ነገር ግን እንደ ልብ የሚለው ዳዊት መስዋዕትን ሲያቀርብ ግን ገብቷል። ያ ክህነት የተሰጠው ለሌዋውያን ነው። ዳዊት ግን በመልከጼዴቅ ክህነት መልከጼዴቅ ለምሳሌ ዳዊት ከአይሁድ ነገድ ነው፣ ከሌዊ ነገድ አይደለም። ገብቷል። ያ መስዋዕት ማቅረብ የተፈቀደለት ለሌዋውያን ካህናቶች ብቻ ነው። ገብቷል። ዳዊት ግን ከሌዊ ነገድ ከሌዊ ዘር ሳይሆን የአይሁድ ነገድ ሆኖ ያ መስዋዕት ለእግዚአብሔር አቅርቧል። ለሌዋውያን ብቻ የተፈቀደለት መስዋዕት ዳዊት አቅርቧል። ኤፉድ ለብሶ ሌዋውያን ኤፋድ ለብሶ መስዋዕት አቀረበ የሚለው ጥቅስ ይኖረው ይሆን?
ከባይብል አለ። አሁን ውጭ ላይ ሆኜ እያወራሁ ነው። ውስጥ ላይ ባይብል አለ። ኦኬ ተዘጋጅታ ትሰጠኛለህ። አንደኛ ትሰጠኛለህ። ሁለተኛ አንተ እንደ መልከ ጸዲቅ ለዘላለም ካህን ነህ ብሎ በሁለተኛ መደብ እያወራ ያለው ማን ነው? አውሪው ማን ነው? ያ መጽሐፍ ደግሞ አንብባችሁት ከሆነ ታነቡታላችሁ። አውቃለሁ እንደምታነቡት። ግን የዳዊትን መዝሙር የጻፉት ሰዎች ብዙ ሰዎች ናቸው። አኮርዲንግ ቱ እያሉ ነው። እነዛ የሌዋውያን ክህነት ያላቸው ጥያቄን አልገባህም። ጌታ ጌታዬን ጠላቶች የእግር መረገጫ እስካደረሰስ በቀኝ የተቀመጠ አለው ባዩ ማን ነው? ተናገረ ያለው ማን ነው? ተናጋሪው ማን ነው? እዚህ ጋር ይሄንን ያለው ዳዊት አይደለም። ዳዊት ሳይሆን ሌሎች ናቸው። ማን ያለው ነው እኮ? ማን ነው? አይ የሌዊ አለው እያለ የሚነግረን ማን ነው? ጥያቄና ተረተረው ባዳሪዬ መምጣት የምትፈልገው እዚህ ጋር እንደሆነ ገብቶኛል ኡስታዝ። ኖ አይ እንገባኝ ነው። የኔ መልስ ምን እንደሆነ ታውቃለህ? ልንገርህ። የኔ መልስ ምን እንደሆነ ታውቃለህ? ይሄ የዳዊትን መዝሙር የጻፉ ሰዎች ስንት ናቸው? ወይዲ አንተ እስከምታውቀው ድረስ ብዙ ናቸው። ግን ይሄንን የሚናገረው በቀኝ የተቀመጠ አለው ያለ የሚያወራው ማን ነው እኮ? ልንገርህ። ይሄን የጻፉት የሌዋውያን ካህናቶች በቤተ መቅደስ ውስጥ ሲያገለግሉ የነበሩ የሌዋውያን ካህናት መዘምራኖች ናቸውና ጌታዬ የሚሉት ወይድ ወጥቷል። የሌዋውያን ካህናቶች ናቸው ጌታዬ የሚሉት። ጌታ ጌታዬ ችግር የለም ጌታ ካላዳመጠ እሺ ጀማሌ እሺ ከኔ ጋር ቀጥል። ጌታ ጌታዬን ተብሎ የተጻፈው ለማን ነው ብለህ ነው የምታምነው? ጀማሌ አረበሽኳችሁ። ቀጥል። ለማን ነው ጌታ ጌታዬን የተባለው? ለማን ነው ጌታ ጌታዬን ያለው? ጌታ ያህዌ ነው፣ እግዚአብሔር ነው። ጌታዬን የሚለው ደግሞ ዳዊትን ነው። ጌታ እግዚአብሔር፣ ጌታዬን ዳዊትን። ጌታ ጌታዬ በቀኝ ተቀመጥ አለው። አዎ። ስለዚህ እግዚአብሔር ዳዊትን በቀኝ ተቀመጥ አለው ማለት ነው አይደል? አዎ እውነት ነው። በቀኝ ተቀመጥ አለው የሚለው ደግሞ ሌላ ትርጉም ነው። ያኛውን ሳትመልስ ግን እዚህ ላይ አትንጠልጠል። ኢየሱስ እንደሱ ካልክ ማለት ነው። እንደሱ ካልክ ይሄኛው መልስልኛ። አሁን ቅድም አላቀውም ካልክ በኋላ እኔ ያኛውን አላቀም፣ ይሄኛውን ብቻ ነው የማውቀው። እኔም ለዚህኛው መልስ የለኝም። እኔም ይሄን አላቀውም። ባይዘው በቃ አንተ ካላወቀው እኔ ልመልስልህ። የዚህኛው ሲላይኒንግ ታውቃለህ? ሲላይን ታውቃለህ? ይኸውልህ ሲላይን የሚባል ነገር አለ። ሲላይን ማለት የባህር አንበሳ ነውና በፊት አርስቶትል ከ2500 ምናምን በፊት የጻፈው መጽሐፍ አለ። ሪፍቴሽን ፎር ሶፊስቲክስ የሚል መጽሐፍ አለና እንደ ሶፊስቲኮች ምን አይነት ጥያቄ እንደሚጠይቁ ታውቃለህ? ዲፊኒሽን ጠይቀዋል። አንድ ሲደመር አንድ እኩል ይሆናል ሁለት ነው ስትል አንድ ማን ነው? እኩል ይሆናል ማን ነው? ሁለት ማን ነው? ምናምን ይሉሃልና ይሄ ዲግሬድ ለማድረግ ሰውን አቴንሽኑን ለመስረቅ ለእንደዚህ አይነት ጥያቄዎች ደግሞ መልስ አትስጡ ይላል አሪስቶትል። ገብቷል አይደል? ይሄ እዛ እነ አኬ ጋር እነ ይሄ አጭበርባሪ ያለ አንድ ደግሞ እፎይ ምናምን የሚባል ሰው አለና እቺን ሙድ እናቃታለን። ለጠየቁ ጥያቄ ካልመለስክልኝ እኔም ለአንተ የምትጠይቀኝ ጥያቄ አልመልስልህም። ገብቷል አይደል? ስለዚህ ያኛውን ካልመለስክልኝ ይሄ ልመልስልህ አልችልም። አለቀ። ቴንክ ዩ ኤኒዌይስ። ጌች አንዴ ጌች አንዴ እውነተኛ የሆነ አንድ ጥያቄ ብቻ ልጠይቀው። እንዳትጠይቀው ቆይ አንዴ ይሄንን ጌታ ጌታዬን የሚለውን ከባይብል እኔ የማውቀውን ልናገር። ከባይብል ይሄንን ቃል ይዞ ኢየሱስ ራሱ ጻፎችና ፈሪሳውያን ተሰብስበው ሳለ ጠየቃቸው ይላል። ምን ብሎ ጠየቃቸው? ክርስቶስ ለእናንተ ማን ነው ብሎ ጠየቃቸው። ሲጠይቃቸው የዳዊት ልጅ ነው አሉት። የዳዊት ልጅ ነው ብሎ ሲላቸው የዳዊት ልጅ ከሆነ ክርስቶስ እንዴት ጌታ ጌታዬን በቀኝ ተቀመጥ አለው ብሎ በመንፈስ ይናገራል ዳዊት አለ። ዳዊት በመንፈስ ጌታ ጌታዬን በቀኝ ተቀመጥ አለው ብሎ ሊናገር እንዴት ቻለ ብሎ ኢየሱስ ይጠይቃቸዋል። እንደገና ደግሞ
ተመልከት። ጌታ ካለው ዳዊት ክርስቶስን ጌታ ካለው እንዴት ክርስቶስ የዳዊት ልጅ ይሆናል ብሎ ይጠይቃል። ስለዚህ አሁን እዚህ ጋር ኢየሱስ ራሱ ቆይ አንዴ ሐሳቡ ልጨርስልህ። የኔ ይገባኛል። እኔ ሐሳቡ ልጨርስልህ። አሁን እዚህ ጋር ምንድነው ብታገኘው? አንደኛ ጸሐፊው ዳዊት መሆኑን ነገረክ ኢየሱስ። ሁለተኛ ዳዊት ጌታዬን በቀኝ ተቀመጥ አለው ብሎ ደግሞ ነገረክ። ስለዚህ ጌታ የተባለው ደግሞ ማን ብሎ ነው ነገረክ? ክርስቶስ ነው አለ ኢየሱስ። እየተነተነልህ ነው። ክርስቶስ ጌታ ከተባለ የዳዊት ልጅ ሊሆን አይችልም አላቸው። ከዛ መልስ አጡ ይላል። ገብቷል? ስለዚህ አሁን ጌታዬን የተባለው ለክርስቶስ ነው። ጸሐፊው ደግሞ ዳዊት ነው። ዳዊት በመንፈስ ይሄን ያለው በአብ ቀኝ ኢየሱስ ተቀምጦ ስላየው ነው ማለት ነው። ባጭሩ ይሄ ነው። ባይዘው በቀኝ መቀመጥ የሚለውን ቃል ራሱ በደንብ አንደርስታንድ አላረጋችሁትም። በቀኝ መቀመጥ ማለት በእግዚአብሔር ዙፋን ወይ በቀኙ መቀመጥ ነው ብላችሁ ነው አንደርስታንድ የምታረጉት። ገብቷል አይደል? እግዚአብሔር ቀኝ እጄ ይላል፣ ቀኝ ይላል። ኃይሉን ነው የሚጠቅሰው። ገብቷል አይደል? እጄ ወይ የሚጠቅሰው በቀኝ የተቀመጥ ማለት ምን? አሁን ያነሳው አርጉመንት ላይ ዳዊት መስዋዕት አቅርቧል። እሺ ዳዊት ያቀረበው መስዋዕትና ሌዋውያን የሚያቀርቡት መስዋዕት አንድ አይነት ነው? ይለያያል። ኦኬ ይለያያል። የተለያየ ነው አይደል? አዎ ይለያያል። እሺ መስዋዕቱ አንድ ነው፣ ያቀረቡት ሰዎች ግን ይለያያሉ። ዳዊት የይሁዳ ነገድ ነው፣ ሌዋውያን ደግሞ ሌዋውያን ናቸው። መስዋዕት የማቅረብ ስልጣን የተሰጣቸው ሌዋውያን ናቸው። ነገር ግን ዳዊት የሌዊ ነገድ ሳይሆን የአይሁድ ነገድ ሆኖ መስዋዕትን ግን አቅርቧል። የሚለያየው በዚህ ነው። መስዋዕቱ ግን አንድ ነው። ገብቷል? የድህነት መስዋዕት ገብቷል? እሺ ፒስ ኦፈሪንግ ይባላል። እሺ ቆይ አሁን የተለያየ ነው። አንደኛው እሺ እነሱ ሲያቀርቡ መች ነው የሚያቀርቡት? በቤተ መቅደሱ ማለት ነው። መች ነው የሚያቀርቡት የሚለውን ነገር መች ነው የሚለውን ነገር ሌላ ርዕስ ውስጥ አንግባ። አቴንሽን ዳይቨርሲንግ ነው ይሄ። ገብቷል አይደል? መች ነው የሚያቀርቡት የሚለው ለምሳሌ በአይሁድ ሕግ ስንት አይነት መስዋዕት አለ? በአይሁድ ሕግ ስንት አይነት መስዋዕት አለ? በአይሁድ ሕግ ስንት አይነት መስዋዕት አለ እኮ? በአይሁድ ሕግ ሁለት አይነት ነው ያለው። እኔ ያልከው መጽሐፍ ቅዱስ ነው እንጂ የሚለው ብራዘር ይለያያል። እንደዛ አይደለም። እሺ እኮ አንደኛው የሚያቀርቡት ምንድነው? የእንስሳት ደም ነው። ሁለት አይደለም። እሺ ሁለተኛውስ እሺ ምንድነው? እሺ ችግር የለውም ልንገርህ። እኔ አንደኛው በርንት ኦፍሪንግ ነው የሚባለው። በማቃጠል የሚቀርብ መስዋዕት ነው። ያ ደግሞ ፎር አንኢንቴንሽናል ሲን ነው። አንኢንቴንሽናል ሲን ምን እንደሆነ ታውቃለህ? አንደኛው የመቃጠል መስዋዕት ነው። ሁለተኛው ግሬን ኦፈሪንግ ነው። እህል ታቀርባለህ ለእግዚአብሔር። ገብቷል? ወይም በአይሁዶች ሚንካህ ይሉታል። ሶስተኛው ፒስ ኦፍሪንግ ነው። እኔ እኮ በዛ አይነት አይደለም ልዘርዝርልህ ብዬ ነው። ካልሆነ ችግር የለውም። ታይፕ እኮ ነው እየነገረኝ። ታይፕ ነው እንደ እየጠየቀኝ ያለው ታይፕ እኮ እኔ እኮ የጠየቅኩህ ያለ ስንት መስዋዕት አለ አልከኝ አንተ። ሁለት አልከኝ። እኔ ደግሞ ሁለት አይደለም አራት። ታይፕ ከሆነማ አምስት አይነት ነው። ታይፕ እኮ አምስት ነው። እሺ ኢየሱስ የትኛውን መስዋዕት ነው የፈጸመው? ንገረኝ። እሱማ አምስቱንም ነው የፈጸመው? ኢየሱስ የትኛውን መስዋዕት ነው የፈጸመልህ?
አምስቱንም ነው የፈጸመው? አይደለም አይደለም። እሱ የፈጸመውማ የትኛውን ሳክሪፋይስ ነው የፈጸመልህ እኮ? ስንት ነው ያለው? ቆይ ስንት ነው ያለው? መጀመሪያ ታይፑ ስንት ነው? አንተ 5 ነው አልከኝ። እኔ እኮ የዘረዘርኩልህ ነበር። አንተ 2 ነው አልከኝ። እኔ ደግሞ ከሁለት በላይ እየጠራሁልህ ነበር። ማለት እኔ እኮ የሚቀርበውን መስዋዕት ያልከኝ መስሎኝ ነው። አንደኛው ለእግዚአብሔር ይቀርባል፣ አንደኛው ደግሞ ለእንትኑ ይሄ አዛዜል ለዛኛው ለበረሃው ለምትለው ነው እንጂ ታይፕ ኦፍ ሳይሆን ለአዛዜል። እሺ በቃ እሺ። እንደዛ ከሆነ ኢየሱስ ሁለቱንም መስዋዕት ፈጽሟቸዋል። ለአዛዜልም ለእግዚአብሔር የሚቀርበው መስዋዕት ፈጽሟል ኢየሱስ። አይ የአዛዜልን ሳይሆን የመስዋዕቱን አይነት ነው። ግን ደግሞ ኢየሱስ ደግሞ ስታየው የኢየሱስን መስዋዕትነት ስታየው ፉልፊል አድርግቶታል። ዞሮ ፉልፊል ያደረገው የትኛውን መስዋዕት? የትኛውን ስትል ከታይፖቹ ከታይፑ ነው። እሺ ለምሳሌ በሌቪቲከስ ሕግ በሌዋውያን ሕግ አንደኛው ለእግዚአብሔር የሚቃጠል መስዋዕት አለ፣ አንደኛው ደግሞ የሚለቀቅ መስዋዕት አለ አይደለ? ለአዛዜል እሺ ተው ችግር የለውም። ለአዛዜል አለ አይደለ? እሺ ኢየሱስ ይሄን ፈጽሞታል? አይ መስዋዕት የሚቀርበው በማን ፊት ነው? መስዋዕት የሚቀርበው በማን ፊት ነው ማለት? በእግዚአብሔር ፊት አይደለ? ሁለቱም የሚቀርቡት እኮ ኢየሱስ ፈጽሞታል። ይሄን ሁለቱንም አይነት መስዋዕት ፈጽሞታል። ኦሬዲ ግን አሁን ቶፒኩን እንትን አናርገውና አሁን እኔ ቫላር መጠይቅ ለዳዊት ብቻ ነው ብለህ መከራከር አትችልም። ዞሮ ማለት ነው ለዳዊት ነው ብለህ ማተከራከርበት ነው። ጥላ ነው ብሉይ ኪዳኑ ለአዲስ ኪዳን ጥላ ነው ብላችሁ እኮ ጥላ ነው የማይሆን ሪቶሪክ ኤሴጂሲ ስለምትጠቀሙ ነው እንጂ ብሉይ ኪዳኑ ለአዲስ ኪዳን ጥላ አይደለም። ፕሮፌሲ አለ በብሉይ ኪዳን የተነገረ ነገር ግን ሁሉን ነገር ለኢየሱስ ሁሉን ነገር ገብቷል። ለምሳሌ ይሁዳ አንተ ኢየሱስ ሊሰቀል ከመጣ የይሁዳ መካድ ለምን አስፈለገው? ይሁዳ ኢየሱስን ለምን ተላልፎ መስጠት አስፈለገው? ይሁዳ ለምንድን ነው ኢየሱስን ተላልፎ በይሁዳ አታውቅም? የአኪጦፌልን ታሪክ አንብብ። ብሉይ ኪዳን ላይ የአኪጦፌልን ታሪክ አንብብ ብነግርህ ፎርሻዶ ነው የምትለኝ። ገብቷል አይደለ? ለትንቢትም የሆነውን ለትንቢትም ያልሆነውን ቃል ትጠቀሙታላችሁ እናንተ። ቆይ የብሉይ ኪዳን ነገር ሻዶ ነው? በፍጹም አይደለም። እሺ እሱ አንተ ፐርሰናል ብሊፍ ነው፣ ግን መጽሐፍ ቅዱስ ደግሞ ነው። እኔ አንድ ጥያቄ ብቻ ልጠይቅ። አንድ ጥያቄ ብቻ እኔ ጠየቅኩን አልመለስክልኝም፣ ግን ጠይቀኝ ችግር የለውም። እሺ እኔ የምጠይቅ ጥያቄ ዳዊት ያቀረበውና ሌዋውያን ካህናት የሚሰሩት ክህነት አንድ አይነት ነው ወይስ አይደለም ላልኩ አይደለም ብለኛል አይደል? እሺ አዎ አንድ አይደለም ብለኛል። መስዋዕቱ አንድ ነው፣ ነገር ግን የሚያቀርቡት ሰዎች አንድ ነው። ግን ደግሞ ዳዊት ያቀረበበት መንገድ አንድ አይደለም። ሲጀመርም ደግሞ እኛ እኮ ቅድም ኡስታዝ ሲል አልሰማውም እንጂ በደምብ መልከ ጸዲቅን ኢየሱስ ነው አላልንም እኮ እንደሚለውን ቃል ነው አንተ አመጣና ማለት ነው አልኩ። እኔም እኮ ኢየሱስ ነው ብያለሁ እንዴ? መልከ ጼዴቅ ኢየሱስ ነው አላልኩም። ግን የመልከ ጼዴቅ ሹመት ኢየሱስ በመልከ ጼዴቅ ሹመት ክህነቱ ከመልከ ጼዴቅ ሹመት ከሆነ የተገኘው እንዴት ነው? እሺ ሲምቦሊካል ነው የመልከ ጼዴቅ ሹመት እንዴት ነው? ጳውሎስ ሲጽፈው ሲምቦሊካል ነው ሊትራል ነው የጻፈው? እሱ ሊትራሊ የሚጠቀመዋል፣ ሲምቦሎጂካሊ የሚጠቀመዋል። ሲምቦሊካል ነው አይደለም? መልሱን ነው መልሰው ይጠቀመዋል ማለት ነው። አንዱ እንደፈለገው ሁለቱንም ነው የሚጠቀመው ጳውሎስ ሊትራሊ ሲምቦሎጂካሊ ማስረጃ ለምሳሌ በሌዋውያን ሕግ ለመስዋዕት የሚቀርበው በግ ጨጓራው ሆድቃው ምናምን ወጥቶ ከቤተ መቅደስ ውጪ ይቃጠላል ይልና ኢየሱስም ከቤተ መቅደስ ውጪ ነው የተሰቀለው ይላል። ሊትራሊ ይጠቀምና ሲምቦሎጂካሊ ያደርጋል። የኢየሱስ ስጋ ተቃጥሏል፣ ሆድቃው ተዘርግፏል፣ ሆድቃው ተቃጥሏል። መልስልኝ እስኪ አንተ። ኧረ እኔ የጠየኩት ጥያቄ ሲምቦሊካል ነው የተጠቀመው እዛ ጋር
ራሱን ነው ፐርሰኑን እያመለከተ ነው። መልከ ጸዲቅ ኢየሱስ ነው ያለው ወይስ? በቃ ሌላ ጊዜ እናወራለን። ችግር የለውም። ሌላ ጊዜ እናወራለን። ይመችህ። እሺ እኔ ባላር ሳትወጣ ይሄን ጥያቄ ልጠይቅህ። እሺ በቃ ሌላ ጊዜ እኔ የጠየቅኩን ጥያቄ ሳትመልስልኝ ሌላ ፋርዘር ጥያቄ ልጠይቅህ አልፈልግምና። አረ ፋርዘር አይደለም፣ ሌላ ጊዜ ፋርዘር አይደለም ያልኩህ እኮ ባላር። አንዴ ስማኝ እስቲ፣ አንዴ ስማኝ። ይኸው እዚህ ጋር እንደ መልከ ጸዲቅ ሹመት ነው ይላል። እንደሚለው ቃል ነው የገባው እንጂ ሲጀመር መልከ ጸዲቅ ነው አላለውም። ደግሞ አንተ ገብተን አንበጣ ሰው ቤት ገብተን አንበጣ جايز آخر ثواني يا عيال